ትንሽ ትምህርት ልስጣችሁ እንዴት የበጣም ብዙ ሰዎች ህይወት እንደሚቀየር ልነግራችሁ እፈልጋለሁ። በጣም የብዙ ሰዎች ህይወት እስኪ አንድ ጥያቄ ልጠይቃችሁ። አሜሪካ ወይም ውጭ ሀገር ማለት ነው አንድ ኮንተንት ክሬተር ከ300,000 በላይ ለምሳሌ ከ200,000 በላይ ተከታይ ካለው ውጭ ሀገር ምን አይነት ህይወት ነው የሚኖሩት? አብዛኞቹ ነው የምላችሁ አብዛኞቹ ስፔሻሊ አሜሪካ ያሉት በጣም የሚገርም ህይወት ነው የሚኖሩት አይደል እንዴ? አትሊስት የራሳቸው ጊዜ አላቸው፣ የሚፈልጉት ስራ ይሰራሉ፣ ፓሽናቸውን ነው የሚከተሉት አይደል? አሜሪካ ያሉት ኮንተንት ክሬተሮች ኢትዮጵያ ውስጥ ያለነው ኮንተንት ክሬተሮችስ the only source of income አሁን ያለው ገቢ የሚያገኝበት መንገድ አንድ ኮንተንት ክሬተር እንትን ነው በፕሮሞሽን ነው። እና 50,000 ተከታይ ይዘህ ደግሞ ኢትዮጵያ ውስጥ ፕሮሞሽን ለመስራት ይከብዳል። አትሊስት የሚከፈል ክፍያ በጣም ዝቅተኛ ይሆናል። ደግሞ ካምፓኒ አሳምነህ ማስታወቂያ ልስራላችሁ ማለት አትችልም፣ ይከብዳል። because ቪውህ ለራሱ ያን ያህል አይደለም። so አንተን ከሚከፍሉ ለምን ራሳቸው ቲክቶክ ከፍተው እዛው ቢሞክሩ ይሻላቸዋል ምንም ሳይከፍሉ ማለት ነው። እና አሁን በቃ ይህ እኔ ራሱ በጣም ያሳስበኝ ነበር። ኦኬ እንዴት አድርገን ነው የአብዛኛው ኮንተንት ክሬተር ኢትዮጵያ ውስጥ ያለው በቃ በሚወደው ነገር ህይወቱን እንዲቀየር እንዴት ነው የምናግዘው? ሲድሮ እዚህ ላይ ነው የሚመጣው። you know ሲድሮ ከቲክቶክ ለየት የሚያደርገው ምንድነው መሰላችሁ? ኦፍ ኮርስ ቲክቶክ ላይ እኮ ጊፍት ትቀበላላችሁ ምናምን አይደለ? ቲክቶክ ጊፍት ይሰጣችኋል ላይቭ ስትገቡ፣ ግን የሚሰጣችሁ ጊፍት በዶላር ነው። ተረዳችሁ? በዶላር ነው። ብዙዎቻችሁ ደግሞ የዶላር አክሰስ የላችሁም፣ ባንክ አካውንት የላችሁ፣ ወይ ከሰው ጠይቃችሁ ነው ሰው እየላከላችሁ ቆርጦ ምናምን፣ እነሱም በቃ ታክስ መክፈል አለባቸው ምናምን። there's so many process። ተረዳችሁ? ሌላ ደግሞ ውጭ ሀገር የሚኖሩ ዲያስፖራዎች በጣም ሊሚትድ ናቸው። የብዙዎቻችን አድናቂዎች የት ነው ያሉት? ኢትዮጵያ ውስጥ ነው ያሉት። ተረዳችሁኝ? እና እነዚህ አድናቂዎች ፍቅራቸው በምንድን ነው የሚገልጹት? አሁን ለምሳሌ ቲክቶከሮች ላይቭ ላይ ገብተው ጋይስ ታፕ አንድ ኮፍያ፣ አንድ አበባ፣ አንድ እንትን ሲሉ እነዚህ ሰዎች እየለመኑ ሳይሆን ሲሪየስሊ እኔ በማይበት መነጽር እየለመኑ ሳይሆን መለመን ማለት እንችላለን፣ ግን ይህ የተሳሳተ ፐርስፔክቲቭ ነው። ብዙዎቻችን የዛ ሰው ማንነት ለማዳከም የምንጠቀምበት ታክቲክ ነው። እቺ የተሳሳተ ነው፣ አያልፍልንም። እንደዚህ አይነት ሰዎች ከሆነ ባይዘው መስራቱን ነው ማየት ያለብን ብዙ ሰው። ግን እነዚህ ፍላወር፣ አንበሳ ምናምን የሚባሉ ተርሞች ምንድናቸው መሰላችሁ? በቃ ላይክ አንድ ኮንተንት ክሬተር እና አንድ ተመልካች የሆነ ፍቅር የሚገላለጹበት መንገድ ነው። በቃ that's how I'm gonna say ፍቅር የሚገላለጹበት መንገድ ነው። እናንተ አሁን የምትወዱት ኮንተንት ክሬተር ላይቭ ላይ ገብቶ ስታዩት ጌም ሲጫወት ይሆናል፣ ወይም ደግሞ እንደኔ ምክር ሲሰጥ ቪዲዮ ሲሰራ whatever it is ገብታችሁ አንድ ኮፍያ ስትሰጡ እቺ ኮፍያ ስትሰጧት ምን እያደረጋችሁ ነው? ዊ አዶናይ ይስወደው here you go brother thank you ከዛ ደግሞ ሚኪ thank you እልሃለሁ። ይህ ደግሞ ምንድነው? ፍቅር እየተገላለጽን ነው ማለት። ምን ይሉታል መሰላችሁ? አሁን ለምሳሌ ሪሌሽንሺፕ ውስጥ ስትገቡ የተለያዩ ፍቅር አገላለጽ አይነቶች አሉ። አንዱ በመተቃቀፍ ነው፣ በንክኪ ይባላል። ሁለተኛው አክትስ ኦፍ ሰርቪስ ይባላል፣ በማገዝ ምናምን ማለት ነው። ሶስተኛው ደግሞ በጊፍት ይባላል። በጊፍት ፍቅራቸው የሚገልጹ አሉ። ሎንግ ዲስታንስ ስትሆን ደግሞ በቃ ላይ ቲክቶክ ላይቭ ሲገባ አንድ ኮንተንት ክሬተር ከዛ ደግሞ ተመልካቹ ጊፍት ሲሰጠው እነዚህ ሁለት ሰዎች ሎንግ ዲስታንስ ላይ ናቸው ያሉት። ስለዚህ ፍቅራቸው መገላለጽ ቢችሉት በምንድነው? አንደኛ አክትስ ኦፍ ሰርቪስ which is ኮፒ ሊንክ ይደረግለታል ኮንተንት ክሬተሩ ደግሞ ያመሰግናል፣ በመሴጅ ያወራሉ፣ እነዚህ ነገሮች አሉ። ከዛ ሌላ ደግሞ ጊፍት ነው። ሎንግ ዲስታንስ ላይ ደግሞ በጣም ቀላሉ ፍቅር መግለጫ መንገድ ጊፍት ነው። ስለዚህ ሲድሮ ደግሞ ይህ የቤተሰብ ፊሊንግ ይዞት ነው የመጣው። ወዴት? ወደ ኢትዮጵያ ውስጥ በጣም በብዙ ሚሊዮን የሚቆጠሩ ሶሻል ሚዲያ ተጠቃሚዎች አሉ። እነዚህ በብዛት ሶሻል ሚዲያ የሚጠቀሙ ሰዎች ግን ጊፍት መስጠት አይችሉም። ለምን? የውጭ ሀገር ዋሌት ስለሌላቸው። እዳችሁ የወንተን 5 ብር ቲፕ ማድረግ ይችላሉ፣ ጊፍት መስጠት ይችላሉ። ደግሞ ለየት የሚያደርገው ሲድሮ ላይቭ ብቻ መግባት የለባችሁም። ላይቭ ገብታችሁ ቀን ሙሉ ቁጭ ማለት የለባችሁም። እናንተ ብቻ ሰው የፈቀደላችሁ ቪዲዮዎች እየቀረጻችሁ ሲድሮ ላይ መልቀቅ። እነዚህ የተለቀቁ ቪዲዮዎች ምን ይሆናሉ መሰላችሁ? ሰዎቹን ያበረታታሉ ጊፍት እንዲሰጣችሁ። ጊፍት የሰጣችሁ ሰው እናንተ ኮሜንት ላይ ደረጃ አለው። አሁን እናንተ ለምሳሌ አንዱ ከፍተኛ የሰጣችሁ ጊፍት 50 ብር ከሆነ 50 ብር የሰጠው ሰው ኮሜንት ላይ የመጀመሪያ የሱ ስም ነው የሚጻፈው።
ይህ ደግሞ በጣም ትልቅ ነገር ነው አይደል እንዴ? ኮንተንት ክሬተሩ አንደኛ ፍቅሩን በምንድነው የሚገልጸው? በቃላት ይገልጻል። ቴንክ ዩ ሶ ማች ብሎ ያ አድናቂ ደግሞ ወይ ደግሞ ያ ተመልካች ደግሞ ፍቅሩ የገለጸበት በብሩ ነው። ስለዚህ ሁለቱም ኮንተንት ክሬተሮች ተዋወቁ። አይ ሚን አንዱ ኮንተንት ክሬተርና አንዱ ጊፍት ሰጪ ተመልካች ተዋወቁ ማለት ነው። እነዚህ ሰዎች ደግሞ ከቀጠሉ ቤተሰብ እየሆኑ እየተቀራረቡ ይመጣሉ። ተረዳችሁኝ? ስለዚህ እናንተ እንደ አንድ ኮንተንት ክሬተር እንዴት አድርጋችሁ ነው ህይወታችሁ የምትቀይሩት? ለምሳሌ ከአንድ ሳምንት በፊት ሲድሮ ላይ ቪዲዮ ለቃችኋል። ያቺ ቪዲዮ ቫይራል ወጣለች። ተረዳችሁኝ? ቫይራል ወጣለች። ለምሳሌ 100,000 ሰው አየላችሁ እንበል። ከነዚህ 100,000 ሰዎች ያ ቪዲዮ አይተው ወደውት ዋው በጣም ደስ ትላለች፣ አወራሯ ደስ ይላል፣ ላይክ ምግብ አሰራሯ በጣም ደስ ይላል፣ በርቺልኝ የኔ ልጅ፣ የኔ እህት፣ የኔ እናት በርቺልኝ ብለው 5 ብር ይሰጥሻል ወይም 5 ብር ትሰጥሻለች። 5 ብር አሁን ለምሳሌ አሁን ባለንበት ጊዜ ለብዙ ሰው 5 ብር ያን ያህል ላትሆን ትችላለች ለማውጣት። ግን ደግሞ 5 ብር ከ10,000 ሰዎች ሲሆን ለኮንተንት ክሬተሩ ህይወት ቀያሪ ጊፍት ነው። ስለዚህ እኛ የተጎዳነው እስካሁን ቲክቶክ ላይ በጣም በብዙ ሰው ዝቅተኛ ብር እየሰጠን ስላልነበረ ነው። ተረዳችሁኝ? በጣም ጥቂት የሆነ ሀበሾች ነው ያሉት ቲክቶክ የሚጠቀሙ። ስለዚህ ይከብዳል። እነዚህ ሁሉ ዲያስፖራዎች ደግሞ ለዚህ ሁሉ ኮንተንት ክሬተር ገንዘብ የመስጠት አቅሙ የላቸውም። እዚህ ጋር ሲሆን ግን ባላንስ ይሆናል። ጊፍት ሰጪም አለ፣ ፍቅራቸውን የሚገልጹ ኮንተንት ክሬተርም አለ፣ ሰውን የሚያግዙ ሰው አግዘው፣ ሰው አዝናንተው፣ አስቀው አስተምረው ህይወታቸው መኖር የሚችሉ በጣም ብዙ ሰዎች ይኖራሉ ማለት ነው። ኢሎን ማስክ ምን አለ መሰላችሁ? አሁን እየሄድንበት ያለው ዘመን ገንዘብ ከአየር የምናመጣበት ጊዜ ይሆናል። በቃ ላይክ ሊትራሊ ይህ ማለት ምንድነው? ፓሽናችን እየተከተልን ብቻ እኛ የምንፈልገው ነገር እንሁን እንጂ which is ወተን እንግሊሽ ማስተማር እንችላለን፣ ወተን ኩክ ማድረግ እንችላለን፣ ኪችናችን ውስጥ ወተን አዲሱ የሰራነው ኢንግሪዲየንት ማሳየት እንችላለን፣ ወተን ፑሽ አፕ ቻሌንጅ መጀመር እንችላለን። በየቀኑ ሰላም ጋይስ፣ በየቀኑ 100 ፑሽ አፕ እሰራለሁ፣ ዛሬ 100 ፑሽ አፕ እሰራለሁ፣ ቪዲዮ ትለቃለህ በየቀኑ። ያቺ ቻሌንጅ ለራሴ የጀመርካት ፕላን በጣም ብዙ ሰዎች ሞቲቬት ታደርጋለች። ይህ ሞቲቬሽን ደግሞ በቃ ላይክ የሆነ ክፍያ ነው። እናንተ ሞቲቬሽን ለሌላ ሰው ሰጣችኋል ማለት ያ ሰው ደግሞ ምን ይላል? ዋው ቴንክ ዩ ስላነቃቃኸኝ አመሰግናለሁ። እኔም ለዚህ ምስጋናዬን ለመግለጽ 5 ብር እሰጥሃለሁ። 5 ብር የሚሰጡ 10,000 ሰዎች ሲኖሩ ህይወትህ ይቀየራል። ጥሩ ነገር ደግሞ ምንድነው? እቺ አንድ ቪዲዮ ለምሳሌ ከ6 ወር በፊት የሰራችኋት ቪዲዮ አለች እንበል። እቺ ከ6 ወር የሰራችኋት ቪዲዮ በየቀኑ ከ1,000 እስከ 50,000 whatever it is ቫይራሊቲ ዲፔንድ ያደርጋል። በየቀኑ ትሰራለች፣ አታቋርጥም። that means ከአንድ አመት በኋላ ገንዘባችሁን ከየት እየመጣ እንደሆነ አታውቅም። ሲሪየስሊ የትኛው ቪዲዮ እየሰራ እንደሆነም ግራ ይገባችኋል። ተኝታችሁ ስትነሱ የሆነ ቪዲዮ የሚገርም ብር ሰርቷል፣ የሆነ ቪዲዮ በጣም አሪፍ ጊፍት ተቀብሏል። እውነት ይሄ ነገር ግን አያጓጓም? ከዚህ በላይ ግን ላይክ ኤክሳይትመንት አለ? ይሄ ነገር አያጓጓም? ኔትወርኪንም እንደው ቻት ጠፋ። going to be crazy magnificent ነው የምላችሁ። እና ሲድሮ እዚህ ካላችሁ እስኪ አንበሳ ስጡኝ። አሁን ኮንተንት ክሬተሮች ሰርፕራይዝ እያደረግን ነው። በሲድሮ ኮንተንት ክሬተሮች እንትን ሰርፕራይዝ እያደረግን ነው። አንበሳ እየሰጠን ነው። ሌሎች ቶችም እየሰጠን ያለ ነውና እኔንም ስጡኝ። እኔንም ሰርፕራይዝ ልታደርግ ባካችሁ። ኦኬ ጥያቄያችሁን መጠየቅ ይቻላችሁ። ሲድሮ አይሰራም because it's not launched ገና አልተለቀቀም እኮ 11 ቀናት ይቀረዋል። 11 ቀናት ይቀረዋል። በትልቅ ይለቀቃል። ጠብቁ። ጥያቄያችሁን ግን ጠይቁ። ናፒ ቻት ለምንድን ነው የማይመጣው? ወይስ ኔትወርክ ነው? ዝም አለ። ላይክ የሆነ ላይክ ብቻ ምናምን ነው የሚመጣው። ተበላሽቷል። ኔትወርክ ነው ያ ስታክ እያደረገ ነው። በቃ ጋይስ ስለ ሲድሮ ስልጠና ለቃለሁ። ትንሽ እንትን አደርጋለሁ። ወደ አፕ ስቶር ትሄዱና ማለት ነው አፕ ስቶር ሄዳችሁ ሲድሮ የሚለውን ትነኩታላችሁ። ሲድሮ ብላችሁ ሰርች ታደርጋላችሁ። ኦኬ አልቻልኩ ማለት ተውኩት፣ አሳዘነኝ። ከዛ ደግሞ በዚህ ጋር ያለው ቪው ደግሞ look at the view, it's beautiful። እስኪ ወይ ናፒ እናስደንግጠው እስኪ ነው ላይ ቪአይ እንደምትቀስ ድምጽ ያወጣል በጣም እንትን
እየሰራ ነው። ላግ እያደረገ ነው እንዴ? what up people? የሚገርም ቀን ነው ዛሬ። የሚገርም ቀን ነበረ። what a beautiful day isn't it? ላይቭ ትንሽ መግባት እየተለማመድኩኝ ነው። ቶሎ ነው የሚሰለችኝ ላይቭ ስገባ። ግን ጥያቄ ከጠየቃችሁ እናንተ ምናምን ጥያቄ ከጠየቃችሁ ኦኬ ስለ ሲድሮ